የትልቅ ሰው ንግግር ትጠላላችሁ። የምሬ ነው። ኤፍሬም የተናገረው ንግግር ግን አብርሃም እንኳን ሊናገረው አስቦት ያውቀዋል። እንግዲህ ኤፍሬም ምንድን ነው ያለው? የሰው እንባ ጥሩ አይደለም፣ የሰው ለቅሶ ጥሩ አይደለም። ዛሬ ሊያስደስተው፣ ዛሬ ደስተኛ ሊሆን ይችላል፣ ነገር ግን በጣም በደንብ አድርጎ ዋጋ ይከፍልበታል። አንተ ታላቅ ወንድሙና አጠገቡ ቆም እንደዛ ከማየት ለምንድን ነው የማትመክረው? ለስሙ ታላቅ ወንድም ነህ፣ ለምንድን ነው ታላቅ ወንድም የማትሆንለት? እንግዲህ ይሄ አብርሃም ዛሬ ምርጫ ምረጥ ነው የተባለው። ከአንዷ ጋር ሁን ነው የተባለው እንጂ ሶስተኛ ሴት አምጣ አልተባለም። ግን እሱ እውነት ህይወት የሚፈልግ ከሆነ ልጅ አለው፣ ጭራሽ ልጅ እንዳለው ሰው እያደረገው አይደለም። ለልጁ እንዴት ነው ዋጋ መክፈል የሚያቅተው? አንድ ወንድ አንድ አባት ብሎ ነው የተናገረው። አፌ ቁርጥ ይበላቦ። ውይ እንዴት ነው ቅቤ ያጠጣኝ? በእናትህ አፌ ቁርጥ በለ። እድሜና ዘመን ይስጥ አቦ። ፈጣሪ እድሜ ዘመንን ይባርክልክ ይፋዬ የኔ ጀግና ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ ማለት ነው። የኢፋዬ ንግግር የተመቻችሁ የቪዲዮ በደንብ አድርጋችሁ ላይክ አድርጎ የምር ማለት ነው። እንዴት እንደተመቸኝ ንግግር ትጣላላችሁ ነው የምላችሁ። እንግዲህ አብርሃም ምርጫን ነው እንጂ የተናገረ የተባለው ለውላ ሶስተኛ ሴት ሶስተኛ ወገን አምጣ አይደለም የተባለው። ነገ ምሳኔ ተዋል ሌላም ሴት ምን አይነት ህይወት ነው የሚኖረው ይሄ ወንድ? ይሄ ምን አይነት ህይወት ነው የሚያሳልፈው? ለምንድን ነው አንተ እንደ ታላቅ ወንድምነት ማድረግ ያለብን ነገር የማታደርገው? እሱ ሲመርጥ ለምን ቆመ ታየዋለን ያለው ማለት ነው። ሁሉ እሱ ከሁላቸውም በልጦ ተገኘ ማለት ነው። አቤት አቤት! አንተን ያገባችማ ሴት ታድላለች። የምር ተመርቃለች በእናቷና በአባቷ። በፈጣሪ ስም ውይ